እርድ ከጥርስና አፍ ጤና አንጻር እንዴት ይታያል? እርድ ለጥርስ ንጽህና ብሎም ለጥርስ ጤንነት፣ ለድድ ጤንነት የሚሰጠው ጥቅም አለ ወይስ ጉዳት? ሰላም፣ ዶክተር ወንዳጥር ነኝ፣ የጥርስ ሐኪሙ። እንዴት ናችሁ? እርድ ወይም ደግሞ ቱርመሪክ በቤት ውስጥ በቀላሉ ሊገኝ የሚችልና የተለያዩ ምግቦችን ለማጣፈጥ ብሎም ደግሞ ቀለማቸውን ለማሳመር የሚያገለግል መርዛማ እንዲሁም ደግሞ አሲዳማ ያልሆነ ቅመም ነው። እርድ በውስጡ ኩርኩሚን የሚባል ኬሚካል የያዘ ሲሆን ይሄም ደግሞ አፋችን ውስጥ ያሉ ባክቴሪያዎችን እና የተለያዩ ጀርሞችን የመቀነስ ብሎም ደግሞ የድድ ኢንፌክሽን እንዳያመጡ የመከላከል ጥርስ ላይ የሚጣበቁ ሻህላ ወይም ደግሞ ልማምን የመከላከል አቅም አለው። ይህም ማለት ነው የጥርስ ላይ የሚጣበቀው ሻህላ ከመፈጠሩ በፊት የሚፈጠረውን ልማም የምንለውን ወይም ደግሞ ዴንታል ፕላክ የምንለውን ሊጥ መሰል ጥርሳችን ላይ የተጣበቀ ኬሚካል ጥርሳችን ላይ አልኩለስ ወይም ደግሞ ሻህላ እንዳይፈጠር ያም ደግሞ የድድ ኢንፌክሽን እንዳያመጣ የድድ መሸሽ እንዳይከሰት በጥርስና በድድ መካከል ክፍተት እንዳይፈጠር እንዲሁም ደግሞ የድድ መድማት የድድ መቁሰል እንዳይከሰት የማድረግ አቅም እንዳለው ይታመናል። በዚህ ምክንያት ቱርመሪክ ወይም ደግሞ እርድ በተለያዩ የአፍ ጤናን ይጠብቃሉ ወይም ደግሞ ኢንፌክሽን ይቀንሳሉ ተብሎ በሚታመኑ ወይም በሚሰሩ የአፍ መጉመጥመጫዎችና የጥርስ ሳሙናዎች ውስጥም በቀላሉ እናገኘዋለን። እስከዛሬ በተደረጉ ጥቂት ጥናቶች በአሜሪካን ዴንታል አሶሲዬሽን የሚሆን በተለያዩ አሶሲዬሽኖች የተሰሩ ጥናቶች እንደሚያሳዩት እስካሁን ባለው ሁኔታ ላይ ይሄ ነው የሚባል ታንጀብል የሆነ ተጨባጭ የሆነ የጎንዮሽ ጉዳት የለውም። ምንም እንኳን እነዚህ ጥቅሞች እንዳሉት ቢታወቅም እንኳን የጥርስ ሳሙና የጥርስ ብሩሽ ተጠቅመን ሬጉላር የሆነ ብረሽንግ ሲስተም ብሎም በ6 ወር ወይም በዓመት አንድ ጊዜ ጥርስ መታጠብን በሐኪሞች ኢቫሉዌት መደረግን አይተካም። ከዚህ በተጨማሪም ከእርድ ጋር በተገናኙ የሚከሰቱ ችግሮች ተብለው የሚታሰቡ ጥርስን ነጭ ለማድረግ በሚል እርድ የሎሚ እንዲሁም ደግሞ የተለያዩ ኬሚካሎችን እንደ ሶዳ አይነቶችን በመቀላቀል ለረጅም ጊዜ ጥርስን መፈተግ ብሎም ደግሞ ጥርስን ሲፈትጉ ጉልበት መጠቀም የጥርሳችን የላኛው ኢናሜል የሚባለው ክፍል ወይም ደግሞ ሻይን ማድረጉ ማብረቅረቁ እንዲቀንስና ለወደፊትም ዴንቲኑ በመጋለጥ ለቀዝቃዛ ለትኩስ ነገር ሴንሲቲቭ እንዲሆን በቀላሉ ከለሩ እንዲቀየር የማድረግ ባህሪ እንዲያስከትል ያደርገዋል። ነገር ግን እርድ በራሱ እነዚህን ችግሮች አያመጣም። አመሰግናለሁ። ቪዲዮ ከተመቻችሁ ተጨማሪ መረጃዎችን ለማግኘት ከፈለጋችሁ